ለህዝባዊና ሀገራዊ አንድነት ውይይት ሰላማዊ ንግግርና ምክክር ሲታሰብ ህዝቡ የውሳኔ ባለቤት እንዲሆን በማድረግና መንግስትም የመንግስትነትን ሚናውን መለየት ይኖርበታል ሲሉ የማህበረሰብ ጥናት ባለሙያው ዶክተር ፍስሐ አስፋው ገለጹ። መንግስት ሀገራዊ አደራውን ለመወጣት ሲነሳ ትነግ አሁን ካለበት እብሪት እንዲወጣና አደብ እንዲገዛ ማድረግ አለበትም ሲሉ ጠቁመዋል። እንዳልካቸው አባቡ የጥፋት ሰነድ ተዘጋጅቶ ስርዓት ተዘርግቶ መንገድ ተቀይሶ ሀገር በስርዓት መር ችግሮች እንድትታመስ ልጆቿም የኛ የሚሉት ጋር ሀብት እንዳይኖራቸው ሲሻገርም ደግሞ በእኛና እነርሱ ሀሳቦች ተጠምደው እንዲባሉ ብዙ ተሰርቷል። በዚህ ዓመታት በተፈራረቁበት የጥፋት መንገድም ኢትዮጵያን ከወደፊት ጉዞዋ የገቱ ከነበረችበትም ወደ ኋላ የጎተቱ ብዙ የሀብትና ንብረት ውድመት፣ የሰው ህይወት ጥፋትና ማህበራዊ ቀውሶች ተከሰቱ። የራሳቸውን አንጃ የለዩና ያደራጁ ቡድኖች ከሀሳብ ፍትጊያና ከቃላት ውርዋሮ ተሻግረው ወንድም በወንድሙ በጠመንጃ ፈሙዝ ክንድ መለካካትና ሀገራዊ ቀውስ ተደረሰ። የማህበረሰብ ጥናት ባለሙያው ዶክተር ፍስሐ አስፋው ከትናንት እስከ ዛሬ የኢትዮጵያ ችግር የፖለቲካ ስሪቱና ፖለቲከኛው ነው ይላሉ። 1966 ዓመተ ምህረት ጀምሮ ፓርቲዎች ናቸው እንጂ ግጭት ላይ ያሉት ህዝብ ለየትኛው ህዝብ ነው? የአማራ ህዝብ ከኦሮሞ ህዝብ ጋር ይዋጋል ወይስ የሶማሌ ህዝብ ከኦሮሞ ጋር ይዋጋል? ህዝብ ለህዝብ አይደለም። በኔ ያለው በፓርቲዎች የስልጣን ኮርቻ ለመንጠላጠል በሚሉ ቡድኖች ላይ ነው። አሁን ከዚህ የፖለቲካ መልኮተን መለኛ ሀሳቦች ያስፈልጉናል፣ ህዝባዊ ውይይትና ምክክር መደረግ አለበት የሚሉ የጥቂቶች ሀሳብ ገዥ አግኝቶ በመንግስት ደረጃም እየተሄደበት ነው። የመጣንባቸው በርካታ ዓመታት ህዝብን ታሳቢ ከማድረግ ይልቅ በእናውቅልሃለን ሀሳብና ተግባራት የተጠመዱ መሆናቸውን የሚያነሱት የማህበረሰብ ጥናት ባለሙያው ዶክተር ፍስሐ አስፋው ለህዝባዊና ሀገራዊ አንድነትና ተግባቦት ውይይት፣ ሰላማዊ ንግግርና ምክክር ሲታሰብ ህዝቡ የውሳኔ ባለቤት እንዲሆን ማድረግና መንግስትም የመንግስትነት ሚናውን መለየት ይኖርበታል ይላሉ። እኛ ለዚች አገር ችግር ነን ብሎ ማመን አለባቸው። እኛን ቀጥል ወይስ ሀሳባችንን ለህዝቡ እንወርውር ነው ዘለቄታ ያለው። በኢትዮጵያ ውስጥ ህዝብ ተወያይቶ ለኔ ይሄ ያስተዳደር ክልል ይበጀኛል ህገ መንግስቱ ለማርቀቅም ሆነ ህጋዊ ለማድረግ ከህዝቡ መምጣት አለበት ባይኔ። ስለዚህ የችግሩ መንስኤ ህገ መንግስቱ ስለሆነ በህገ መንግስቱ መጀመሪያ መዋየት አለበት። ለዚች አገር ዳኛው ህዝብ ነው። ህዝብ አዋያዮቹን ይመርጣል። አዋያዩ ደግሞ ቁጭ ብሎ የሚያጋጨን ቋንቋ ነው፣ በቋንቋ መከለል ነው። የአስተዳደር ክልሉ እንዴት እናድርገው፣ ሰንደቅ ዓላማውን እንዴት እናድርገው፣ ትምህርቱን እንዴት እናድርገው። መጨረሻ ላይ ውሳኔ ሰጪው ማን ነው? ህዝቡ ነው። መንግስት ቁሳቁሶችን ማዘጋጀት፣ ጸጥታን ማስከበር ነው። ውይይት ውስጥ አዋይ ነኝ ብሎ ካለ ቦታ አይኖረው። የማህበረሰብ ጥናት ባለሙያው ዶክተር ፍስሐ አስፋው ይህ ሀገራዊ ምክክርና ውይይት እንዲደረግ ሲታሰብ ትህነግ አሁን ካለበት እብሪትና ተአብዮ እንዲወጣና አደብ እንዲገዛ መደረግ አለበት ይላሉ። የትግራይ ችግር ሳይፈታ ውይይቱን ማካሄድ ጠቀሜታ የሌለው ነው። በኔ አመለካከት መጀመሪያ የትግራይ መወሰድ ማለት ችግሩ መፈታት አለበት። ቲፒኤልኤፍ ጠመንጃ ይዞ ውጊያ ላይ ያለ የትግራይንም ህዝብ ልታነጋግራችን ትዛት ማታ አጎራባች ሀገር እንኳን ያንን ውይይት ልታመጣ አይችልም። ውይይቱ ደግሞ በዛ መልክ ከመጣ ፍሬ ቢስ እኮ ነው የሚሆነው። መጀመሪያ ኢትዮጵያ ውስጥ የጦርነት የጥይት ተኩስ መቆም አለበት። መንግስት በቀኝ እጁ ሰላምን በግራ እጁ የእሳት ነበልባልን ይዞ መቅረብ አለበት። ለጥያቄ በውይይት እንፍታው ብለህ ትላለህ። አይኔ በጠመንጃ ነው ካለ ደግሞ ኃይልህን ታሳያለህ። እየተመታህ እየተገደልክ እየቆሰልክ አይደለም ሰላም የምትለው መንግስትነት በመንግስትነት ማለት። ምክንያቱም የህዝብ አደራ አለብህና። ሀገርና ህዝብ እንደ ጠላት የዛሬ ፍላጎትና ተግባር ሳይሆን እንደ ትላንት ታሪክና ብሩነታቸው ጸንተው እንዲቀጥሉ ሁሉም የበኩሉን የበጎ ሐሳብና ተግባር ጡብ መጣል አለበት የዶክተር ፍስሐ አስፋው ሐሳብ ነው።